እዚህ ምን ትሰራለህ? ሰንዬ እንግዲልሽ ብዬ ነው የመጣሁት። ወይኔ ጉዴ! እና አሁን በምን ልትመለስ? እመለሳለሁ እባክሽ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾቼ እንዴት ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ሰላም፣ ፍቅር፣ አንድነት ለሀገራችን እየተመኘው ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ታደርጉልኝ ዘንድ በትህትና ጋብዛችኋለሁ። ለምታደርጉልኝ አመሰግናለሁ። ላይክ ሰብስክራይብ አድርጉልኝ። አመሰግናለሁ። ግን ምሳ በላ በልቼ ነው። አንቺ ይቅርታ፣ አንቺ እንዳየሁ ወቂ ነው። አታሳፍረኝ። እውነቴን እኮ ነው። የምር በቃ እየናፈቅሽ ነው። ምን አስነክተሽ ነው? ምን እየፈለግሽ ነው? ትናንትና ዝጋ ፋንዶሽን አስቀምጬ ነበር። አሁን ደግሞ የለም። ሾሽደሹ እንዳይሆን እኔም እንደዛ መስሎ ነበር፣ ግን የለም። በቃ ቀስ ብለሽ ፈልጊው። በቃ በደንብ ተረጋግተሽ ፈልጊው። እኔም ታጽዳ አላገኘሁትም። ኒና ይቺ ወስዳው እንደሆነ ደውም እንደው መሰለ ጠይቃታ እንጂ ቤቲ አቦይት እንግዲህ ቤቲ አግኝታው እንደጣለችው ነው የምትናገረው። ፋውንዴሽን አይተሻል? ምንድነው ደግሞ እሱ? አረን ያላየው ቤትዬ፣ ይሄንን ማታቂም። ለነገሩ ስምሽንም ታወቅሽ በቂ ነው። የሆነ ቡኒ ከለል ጥቁር ክዳን ያለው ይሄ ልክ ጫን ሲሉት የሚወጣው ነገር ነው አለች። አዎ ምን አደረግሽ? እኔ ምንም አላደረኩት፣ ግን የሚበላ ለውዝ መስሎኝ ስቀምሰው ሲያስጠላ። ከዛማ ተበላሽቷል ብዬ በቃ ተበላሽቷን ብዬ ጣልኩት አለች ቤትዬ። እንግዲህ ፋንድሽን ያው የፊት ቅባት ነው መስላ ይቅርታ ጣልኩት አለችና ጽናትዬ ሳቀች። ሊናም ይሄን ጠረጴዛ አንስች ራስሽ ላይ ታልሰብረው የታረግሽው አለቻት። ቤትዬም ቆሻሻ የሚጣልበት ውስጥ ቆሻሻ አውጪዎች ደግሞ ጣት ሞተው ወስደው ታጽ አንቺ ሞቺ እንደምን አለ መርዝ ሆኖ በደፋሽ ቤቲ። አንቺ ደግሞ ለምንድን ነው ምስቂው? እየሳቀች ነው። ጺን ዘወር አለችና አንቺ ደግሞ ለምንድን ነው ምስቂው? ባይሲ ውድ ዕቃ ነው ደሩ የታውቀሽ ውድ ዕቃ ነው አለች። ወይኔ ጉዴ! አረ ፈጣሪ ባክህ ጽናቱን ስጠይ። ጨልላ እኮ ልታጨልለኝ ነው አለችና ቤትዬ ብድግ ብላው ሄደች። ጽናትዬም ትስቃለች፣ ቤትዬም እየሳቀች ነው። እዛ ጽናትዬ ስሜ አለቻት። ስሜ ያለማንም ፍቃድ የማንንም ዕቃ እንዳነኪ እንደ ጨልላ እኮ ጨለለችን በየተራ አለች ቤትዬ። ጽናቴ ወደ አባቷ ጋር ደወለችና ሄሎ አባ እንዴት ነህ? ደህና ነህ? እኔ ደህና ነኝ። እንዴት ነህ? ሳሉ አልተወህም አባዬ? አሁንም ሳሉ አልተወህም እንዴ? እሺ አባ ለምንድን ነው እኔ ታየው ብዬ የለ እንዴ? ለምንድን ነው እንደ ቀልድ የምታየው? እሺ አሁንም ሂድና ታየው አባ ይላል። እሺ በቃ ማሩንም ማስቆርጥና በሻይ ጠጣ። እሺ በቃ እንደውም ኪራ መጣ አናግረው። ሄሎ ጋሼ እንዴት ነዎት? እኛ ደህና ነን። እንዴት ነው ነው? ደህና ነን እኔ እግዚአብሔር ይመስገን። ፂኮ አማቸዋል ብላኝ። እንዴት ነው አሁን ተሻለዎት? ልብስ ቀለል አለ እናንተ ጋር? አረ እንመጣለን ጋሼ፣ ትንሽ እኮ ስራ ወስተውብን ነው። እንመጣለን ጋሼ፣ በቃ በቅርቡ አስተካክለን እንመጣለን። በጣም ነበር የናፈቅሽኝ። እኔም በጣም ነው የናፈቀኝ። ደግሞ ዛሬ ቆየ ደውለሽ ናፍቀኛን አትይኝም ነበር? ደውለሽ ናፍቀኛን አትይኝም ነበር? የኔ እናት አይደለም ሰማይ እየሰፋው አይደለም ሌላ ስራ ሰማይ እየሰፋው ቢሆን በድር ይመጣልሽ ነበረ። አጽዬ ሳቀች። ሁሌም እንደዚህ ሳቂልኝ አለች። ከዛ እሺ አሁን እንግባ። ጋሽ መቼ ነው የምትመጡት ብሏል። መቼ ነው የምንሄደው? አንተ ዝግጁ ስትሆን ነው። ይኸውልሽ ታንቺ ጋር የትም ቦታ ለመሄድ በየትኛውም ሰዓት ዝግጁ ነኝ። ወደኛ እሺ። እና አሁን ምሳን ብላን ያልበላሁም። እሺ እስካሁን ለምን አልበላሽም? እኔ እንጃ ብቻዬን አስጠላኝ። ይኸውልሽ እኔ ራሴን ብቻ ማገርስሽ። በቃ አንተ ልጅ እመጣለሁ ማለት የውሃው ሽታ ሆኖ ቀረ ማለት ነው።
ምን ላድርግ ብለሽ ነው ማየ? ይቅርታ አድርግልኝ እስቶ ምሩዬን ብዬ ነው እንጂ አንተማ ብኮን ነው እስካሁን አስከፍተኸኝ ነበር። የምሩዬ አማት እንግዲህ መታለች ነው። ኧረ በአንዴ ተቃርኩኝ። እንግዲህ ምን ማድረግ ይቻላል አለች ምሩዬ። ምንም ማድረግ አይቻልም የምሩዬን አማት ያለስ ግን ማየ የሌለ ናፍቀሽ ነበር ነው እየተመላለስክ የምታየኝ ማየ። አሁንማ በቃ ትልልቅ ሰው ይሆን አይደል እንዴ? ስራ ተፍ 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 ፎክ ተፍ 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 ማለት አለብን ማየ። እንደው ምን አለ እንደው ይሄን ታታሪነትን ይዞ አንድ ልጅ አብሮ የሚያድግ ብወልድ። ጥሩ አለሚቱ እዋክዎት ርዕስ ይለውጡ። በቃ ይሄ ነገር ላንተ ጭቅጭቄ ነው አይደል? አይ አይደለም ግን ይህን ባይንህ እንድታይ ነው እንጂ ምን አጨቃጨቅ እንደሆነ በደህና ጊዜ ወልጄ አይኔም ባይኔ አይቻለሁ። ልስማዬ የገዛ ነው ቁምሳጥን መስታወት አለው። ምሩም መስታወት አላት። ስልኬም ሰይፌ አለው። አይኔም ባይኔ አለው። ባየሁ አይኔን ባይኔ አየሁ ማለት አይደለም። ቀልዳ አሳቀኝ። ተው እንጂ አዳ እማ ሁልጊዜ ውለዱ ማለት እኮ ይሰለቻል ነገሩ። ቶ እኔ ብትወልድ ባልትወልድ ምን አስጨነቀኝ? ናሆሜ በቃ እኔ ከዚህ በኋላ መደባበቅ አልፈልግም። ልንገራት። የምን እውነት ነው ምሩ? አሁን እሱ ቀስ ብሎ አይደርስም። ልጅ አረግሽ እንዴ? እሰይ ብድግ አለችና አላወቂ ተመስገን አለች። አረፍ በይ እስቲ አለና አረፍ አደረጋት። ከዛ በኋላ ምንድን ነው አለች ማየ። እንደሷ አይደለም ምንድን ነው? እኔ ልብ መምተኛ ነኝ። ምሩዬ እንግዲህ እውነቱን ተናገረች። እኔ ልብ መምተኛ ነኝ። በሱ ምክንያት ነው መውለድ የማልችለው። ይሄን ካለች በኋላ የምሩዬም አማት ሮጣ ከቤቷ ወጣች። ልጁም ተከተላት። በግድ ባሳር ለምነው ወደ ቤት ተመለሰች። አልመለስም አለችና እንግዲህ ቆም ብላላ እንዴ እንኳን የእግዚአብሔር ስራ ነው ብላ እንኳን ተፊቷ ስትሄድ ድረስም አላረጋጋቻትም። ይሄ ነገር እንግዲህ ትልቅ አስተማሪ የሆነ ነገር ነው። እሷ ልጇ ስላልሆነ ብቻ ትታት መሄድ ሳይሆን እንደ አስተማሪነቱ እንደመሆኑ ተረጋግታ የእውነት ታሪክ የሆነም አለበት ማለት ነው። ሰው ተረጋግታ ማስመሰል እንኳን አልሞከረችም። ብድግ ብላ ነው ሮጣ የወጣችው። ልጇም ተከትሎ እንግዲህ በግድ ለምነው ወደ ቤት ነው የመለሰ። አንቺ ልጅ ዛሬ ደግሞ አሁን ተጋችሁ ልትሉኝ ነው እንደ መላላ ምን አውቃለሁ ብለሽ ነው? በእናትሽ በጠጣው ጠጣው አልረካልኩ እኮ። ርየም ቁጭ ብላ ወደ ሶፋ ላይ ገደፋለችና ያይኩ ምንድነው ያደረኩት እኮ እውነት እንደብቀን ልንኖር አንችልም። በቃ በናሆም ቤተሰብ ሀሳብ መስማማት አለብኝ። ደግሞ ናሆሜን ላጣው ነው እንደ መሩ ቁጭ በይ አላት። እሺ እናንተ ግን ያደረጋችሁት ነገር ልክ ነው አይደለም እኮ እናቴ፣ ግን ደግሞ የፈጣሪ ስራ ነው። ቢሆንስ ይህን ያህል በእናንተ ልጅ መውለድ ትብሰለሰል መደበቁን እንዴት ቻላችሁበት? አውቃለሁ አጥፍተናል፣ ግን ደግሞ ናሆሜ ያልተናገረው ከሰው እንዳላንስበት ነው። እና ምንም ቢሆን እኮ እውነት አይፋቅም። እና አሁን ሀዳ መደበቅሽ አዳንሽ? እሱማ አላዳነኝም። እማ ምን እያልሽ ነው? ከመንገድ የመለስከኝ እንዳላወራ ነው እንዴ? እንደዛ አይደለም እናቴ። እንዴ አመት አላወራ ምን አለ ብትሰሚ። ቆይ አይነት ልጅ ነው? እኔ ነኝ ማሚዬ ሁሉንም እኔ ነኝ አትናገር ያልኩት። እሱንማ አውቃለሁ። ለወትሮ እንኳን እንደዚህ ያለ ትልቅ ውሸት ሊዋሸኝ ሁሉንም ነገር ነበር የሚነግረኝ። ሞች እሱ አይደለችም እኔ ነኝ። ራሴን ቀስ ብለን እንንገራችሁ ያሉ ጎሽ በስሜም እየመልክ ለማዋሸት በቃ። ኧረ ማሚዬ እኔ እንደዛ አድርጌ ያውቃለሁ። እሱን አታውቂም አይደለም ምለህ ሳትምልም ዋሽታ አታውቅም ነበር ድሮ። እና አሁንስ መች ዋሸሁማ? አሁን ሆድፍጀው እንደው እናት ሆኜ እንጂ አይንህን ማየት አፈልግ አልነበረ። በቃ ናሆም እንደዛ አትበይብኝ። እኔን እንደፈለግሽ ቀጭኝ። አንቺን ግን ብቻሽን ላውራሽ እፈልጋለሁ።
ቆይ ለምን እኔ ባለሁበት እዚህ አታወሩም? ምን አለበት አለና አሁን እንግዲህ ተጨነቀ። ሚስቱን ይወዳታል፣ እናቱም ከኔ የምትደብቁት ነገር አለ? አዎ አንተ ለኔ ግልጽ እንደሆንከው ማለት ነው። አሁን በቃ እናትን አትከራከራት፣ ሄድ ምሩዬ። ወዴት ነው የሚሄደው? የትጥቅም ግን ለተወሰነ ስቃት ውጭ ሁን፣ እኛ እናውራ። እንዴ እዚህ እኮ ነሽ ነው እንደ ቤት ውስጥ እኮ ካስስ አጣሁሽ። ቤት መቼም ነገር ማመላለሷን ቀጥላበት። እኔ ጽዬ ምን ነው ለምን ፈለግሽኝ አለቻት። ሆነ ጥብቅ ጉዳይ ፈልጌሻለሁ። እንግዲህ ቅድም ሲያወራ ሰምሳ ደግሞ ምን አደረገች? ምንም አላደረገችም። ግን እባክሽ ሌላ ድራማ ይቻለሁ። የምን ድራማ? ክብሮም አንቺ ልጅ ይሄ ነገር ይቅርብሽ። ቃ ክብሮም ህይወት ውስጥ አትግቢ፣ ይቅርብሽ። አረ እንደባለፈው አይደለም። ምን ነው እንደ ይሄን ያህል ልጁ ላይ ጆፌ ጣልኩ መሰለሽ? እንደ እኔ ምን አቅልሻለሁ? ይቅርብሽ። እኔ ምን አቅልሻለሁ? ወሬሽ ሁላ ስለሱ ሆነ። አረ እባክሽ ለሱ አይደለም ለኔና ለስንቱም ሸበላ አልተንበረከኩ። አይ በኋላ የዝፉከራሽ መጨረሻ ሽንፈት እንዳይሆን ጽዬ። አንቺ ሴት እሱን ለሰኒን ተውላት። ምን እንደሰማው ታውቂያለሽ? ሰማሽ? ደግሞ ከአባቱ ጋር ተገናኝቷል ወይ? ባለፈው እኮ ነግረሽኛል። አረ አይደለም፣ ቅድም ስወጣ ደረጃው ጋር ሽክክ ብዬ አልሰማሁት መሰለሽ? የሰው ምስጢር መስማት ጥሩ አይደለም ጽ ሆነ ብዬ አይደለም እኮ የሰማሁት። እና ሽክክ ብዬ እያልሽ ሆነ ብዬ አይደለም ትያለሽ እንዴ? በቃ እግሬ ያደረሰ ሰማሁት። ተንሿካን ያይተናታል እኮ መሻል ጽዬ። እግሬ ለወሬ ሲሆን እርጥብ ነው። ተይ እባክሽ፣ እኔ ሌላ ምንም ርዕስ ውስጥ መግባት አልፈልግም። ተይኝ እባክሽ ኒና፣ እባክሽ ኒና። እንግዲህ ነገር እያመላለሰች ነው። በጣም እየተንሿከከች ያለች ልጅ ነች። እና አይደለ ምንድን ነው የምንነግርኝ? ለጠቅላላ እውቀት ያለኝ በቃኛል። ተይ በቃ ብላ ጽናትም ትታታት። እኔ ሰማሁትን ማወርናገር ወደኛ ያስብለኛ እንደኔ ናየ ያለ ያስብላችሁ ልጅ እጭ አለች። እንደው ግን እንዴት አወቅሽበት? ሁሉንም እኔ ነኝ ማሚዬ። ውበታችን መሆን መሰለኝ። እሱ ነገር እኮ ውድሽ አይደለም እንዴ? አዎ ከወንሹ በላይ በጣም ያናደደኝ ውሸትሽ ነው። በጣም ይቅርታ፣ አሳዝና። ይቅርታ ለእኔ ምንም የሚሰጠኝ ሴንስ የለም። በእርግጥ የልጅ ጥሩ ሚስት ነሽ። ፍቅር አይደል ያስተሳሰረን? ፍቅር ደግሞ ከምንም በላይ ነው። ያለንን ብቻ ሳይሆን ያለንንም ነው የሚያሳየን። እሱን አውቃለሁ። እኔ ላንቺ ምንም ጥላቻ የለኝም። ሞም ከልጅ ለይቼ አላይሽም። እኔም እንደ እናቴ ነው ማይሽ። ግን ደግሞ ቢሆንም የልጅን ደስታ ሙሉ በሙሉ ነው ማየት የምፈልገው። እኔ ናሆሜ ደስተኛ እንዲሆን ምንም ነገር ለማድረግ ዝግጁ ነኝ። እርግጠኛ ነች? አዎ ማምዬ፣ እሱ እኮ ለእኔ ብዙ ነገር ሆኗል። አዎ ማምዬ፣ እሱ እኮ ለእኔ ብዙ ነገር ሆኗል። ናሆሜን እኔ በጣም ነው የማፈቅረው። ምንም ያህል ብትወጁ ግን እንደኔ እንደናቱ ልትወድጁ አቺ። እሱማ የእናትን የሚያህል ፍቅር የለም። ከተማመንን ጥሩ። ስለዚህ አንድ ነገር ታደርጊልኛለሽ። ወደድ ተስማሚና እኔ ድል አድርጌ ደግሼ ልዳራችሁ። እኔም እኮ ልጅ መውለድ ብችል ደስ ይለኝ ነበር፣ ግን ምንም ግን አልፈልግም። ስርግሽን እጠብቃለሁ ብላ ትታትወጣ። ይሄጅ ነው? አዎ። እና ምን ልሰራ ዝልቅልሽ? ምሳ በልተሽ አበላችሁኝ እኮ ልቃቂኝ። ልሸኝሽ? አይ ይቅረብኝ። ያዳርሰኝ ሰው ጋር ብዙ መጓዝ አልፈልግም። አምላኬ ምን አጥፍቼ ነው ቆይ በዚህ የምቀጣው? ይህ ሁሉ መከራ ላይ የሚወርደው? ምሩዬ በጣም አዘነች፣ አለቀሰች። አማቷም ተቆጥታ ሳምንታት በላ ሮጣ ሄደች። እንግዲህ ትንሽም ልትረዳትም አልፈለገች፣ ልታስተዛዝናትም አልፈለገችም። የራስሽ ጉዳይ ብላ ትታት ሄደች። እነዚህ ሰው የመሆኑን ጥለውን የጠፉት ምናልባት እኛ ዝችን እንድናወራ ትተውን ወጥተው ይሆናል። እንዴት ናችሁ ዋካችሁ? እዚጋ ፍቅር ደርቷል እንደ ድሬ ሰው አለች ቤቲ። እማ በቃ አታኩርፌ፣ እኔ እኮ እንዳይነገራችሁ የደበቅኩት።
በቃ አታኩርፊማ። ለምንድን ነው ግን በውሸት ላይ ውሸት የምጨማምረው? ለምንድን ነው እማ? እውነቴን ነው እኮ እምልሽ። ምን ነው ልጄ ይሄን ያህል ጠልተኸኛል እንዴ? ምን ነው ልጄ ይሄን ያህል ጠልተኸኛል እንዴ? ሞቴን ተመኘህልኝ? እንዴት ነው አንቺን የመሰለች እናት ማጣት የምፈልገው? እንግዲህ ተጨነቀ በጣም ተናቱም ታሚስቱም ተማንኛው እንደሚሆን ግራ ግብት ብሎታል። እና ደጋግመህ እኮ በውሸት ገደልከኝ። ደጋግመህ በውሸት ገደልከኝ። እማዬ እውነቴን ነው በቃ። እማዬ እውነቴን ነው በቃ። እኔ ምሩዬን ማንም ሰው ዝቅ አድርጎ እንዲያይብኝ አልፈልግም። እማዬ እውነቴን ነው በቃ ተረጁኝ። እዛ ነው እማዬ፣ እንደዛ ነው። ያረካትማ በውሸት ክብር የሌላትን ነገር ስታወራ ነው። ዝቅ ያረካት በውሸት የሌላትን ክብር ስታወራላት ነው። ያን ጊዜ ነው ዝቅ ያረካት። እንግዲህ በጣም አማቷ ተናዳለች። ልጁ ደግሞ ተጨንቋል። እንዴት ማለት የዘንድሮ ልጆች ባላያቁም በእኛ ጊዜ ቀረ ትዳር። በእኛ ጊዜ እንዴት ማለት ያላትን ነገር አምኖ ተቀብሎ አብሮ መኖር ነው። አምኗ ተቀብሏት አብረዋት መኖር ነው። እማ እኔ ምሩ ምንም ብኮን እኮ በጣም ነው ማፈቅራት። በጣም ነው እኮ ማፈቅራት። እና ብታፈቅራት ባታፍርባትማ ኖሮ ምን አስዋሸህ? ብታፈቅራት ባታፍርባት ኖሮ ምን አስዋሸህ? እኔማ ከአባ ጋም ያለው ነገር ጥሩ ስላልነበረ ነው ብዬ እኮ ነው እኮ። እና እንደዚህ ማድረግህና የምሩ የልብ ህመምተኛ መሆኗ ነገሮችን አያወሳስብም ብለህ ነው? እሺ ምን ላድርግህ አዳ? እማዬ ጨነቀኝ እኮ እማዬ፣ ምን ላድርግህ አዳ? እሱን ገና ስገባ ነበር ምን ማድረግ እንዳለብህ ማሰብ ያለብህ። ምንም አልገባኝም። እንደዛ የወደድሻትና ያከበርሻትን ምሩን በትንሽ ነገር እንደዚህ ልትያት አልገባኝ። ወድጃት ጥሩ እናት ሆኜላት ነበረ፣ ግን እሷ ለልጅ ውሸትን አስተማረችው። እማዬ እመኝኝ፣ ይሄ የኔ ሀሳብ ነው። ዛሬም እኮ ራሱ እውነቱን የነገረችሽ እሱ አይደለች እማዬ? ማምለጫ ስላጣች ነዋ። እኔ የእውነተኛ እናት ስለሆንኩላት የውሸት ፈገግታ ስለሌለ ማምለጫ ስላጣች እውነቱን ተናገረች። እማዬ አንቺ ካልሽው ቃል ውስጥ አንድ ምሩን አይገልጻትም። ይኸውልሽ እማዬ በልበል አሁን ወደ ቤቴ ልሂድ፣ ሸኘኝ። ንዴቴ ላይ ሌላ ንዴት አጨምርብኝ። ሽማ ስወድሽ በቃ ስለወድሽ ልለምንሽ ለአባት ንገሪው። ኧረ እባክህ እናንተ በተበተባችሁት መንገድ እኔ ልታስገቡ በጣም ቤቴ ልበጠብጡ እዛ ሳይሆን በቃ እኔ ራሴ ነግረዋለሁ። ሀይ ዘበን ይሄን ልታሳየነ ያቆይኸኝ። በፍቅር የታወራይን ምንም የተባለው እውነት ነው። እንዴትማ የራስን እንጂ የቤተሰብ ደስታን ማየት አቆምካ? ውድና የተከበራችሁ አድማጭና ተመልካቾች ቤተሰቦቼ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። በሌላ በአዲስ እመለሳለሁ እና ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። አስተያየታችሁን በኮሜንት በሌላ በአዲስ እመለሳለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ ሁላችሁንም።